ራሷን ፋይናንሻሊ ሰፖርት እያደረገች ያለችው በዩቲዩብ ቻናሉ እንደሆነ እሱን ካጣች መሄጃ እንደሌላት የሴቶች ጥቃትን ፕሮሞት አደረግሽ የሚባለው ነገር ራሱ ፌር እንዳልሆነ ከኮንቴክስት ይወጣ እንደሆነ ላይቭ ላይ ረጅም ሰዓት ስታወራ ያለው ነገር አውት ኦፍ ኮንቴክስት ተደርጎ ከአውድ ውጪ ተደርጎ እየተቆረጠ ሶሻል ሚዲያ ላይ እንደሚሰራጭ ድሮ ጀምሮ እንደዚህ አይነት ነገር በቃ ኤክስፒሪየንስ እያደረገች እንደመጣች ከ6 ዓመት በፊት ሃጫሉ ሁንዴሳን ሰድበሻል ብለው ስፔሻሊ ውጭ ሀገር ያሉ ዲያስፖራ ኦሮሞ ኮሚዩኒቲ ጥምድ አድርጎ እንደያዛትና እነሱ በሌላው ህዝብ ዘንድ እንድትጠላ ስለሚፈልጉ ያንን እንደሚያደርጉ ተባብረው እየቆራረጡ ምናምን ክሊፖቿን አውት ኦፍ ኮንቴክስት እያደረጉ ናሬቲቭን ፑሽ እንደሚያደርጉ ደህንነት ሳይቀር ቤቷ ተልኮ እንደሚያውቅ ኢቭን ዛሬ ራሱ ይሄው ፔጅ ሊዘጋ ነው ቲክቶክ ብላ ኮሚኒቲ ጋይድላይን ያለበትን የማአት ቪዲዮ አሳየች። ዩቲዩብም አይ ቲንክ ሪፖርት እየተደረገ ነው። የማላውቀው ሰው መጥቶ ነበረ በተደጋጋሚ ሊያሳስሯት ሞክረው እንደነበረና ኢቭን ፖሊሶች ሳይቀር ቤቷ ድረስ መጥተው እንደሚያውቁ ማስፈራሪያ እንደሚደርሳት ብዙ ማስፈራሪያ እንደሚደርሳት እና በቃ እሷ ራሱ ቪክቲም እንደሆነች ኤክስፕሌን አደረገችልኝ ማለት ነው። ይሄንን ኮንቨርሴሽን በምናደርግ ሰዓት ባይ ዘ ዌይ መሀል ላይ ልጇ አለች ታለቅሳለች። ያው እናቶች ታውቃላችሁ ከልጃችሁ ጋር ሆናችሁ ፎን ኮል ስልክ ሲኖር እንዴት እንትን እንደሚል እና በቃ ልጇ እየበጠበጠችን ነው መሀል ላይ ሶሪ ጆርጂ ሶሪ ያው ቆይ አንዴ ላረጋጋት ምናምን እያለች ነው ስታወራኝ የነበረው እና ያሳስበኝ ነገር የልጄ ነገር ነው። ከታሰርኩኝ እንዴት እሆናለሁ? ማንም የሚይዝልኝ ማንም የሚቀበለኝ የለም፣ ብቻዬን ያለሁ። እኔም ከዚህ በፊት ጥቃት ደርሶብኛል። እኔም ቪዲዮ ሊክ ተደርጎብኛል። የሆነ ቦታ ሰክሬ እጄን ዝም ብዬ እግሬ መሀል አድርጌ ፊንገር ተብሎ ቅጥል ስም ተሰጥቶኝ እኔም እንደዚህ ቪዲዮ ሊክ ተደርጎብኝ አውቀዋለሁ፣ ፔኑን አውቀዋለሁ፣ ህመሙን አውቀዋለሁ። ስለዚህ እንዴት እንደዚህ የራቁት ፎቶና የራቁት ቪዲዮ እለቃለሁ ብዬ አስፈራራለሁ? አስፈራርቼ እኔ አላቅም። በእርግጥ ጃኒ ላይ በአካል ስለማውቃቸው ጆን ዳንኤልንም እሷንም እስር ቤት እየሄድኩኝ ጠይቀው ስለነበረ ጆን ዳንኤልን እና ልጠይቀው ሲሄድ እሷም ስለነበረች እሷም እየተመላለሰች ትጠይቀው ስለነበረ በቃ ያንን በቅርብ ያለውን ነገር ስለማውቅና አየሽ እንዴት እንደምትደውልልኝ አየሽ እንዴት እንደማትተወኝ ምናምን ብሎ ስላሳየኝ ቪዲዮ ምናምን ቴክስት ምናምን ስላሳየኝ እሱን ስለማቅ ነው ጃኒንም እንደዛ ስል የነበረው። የዋንትያንም የሚገርምሽ በቃ በጣም ብዙ ሰዎች አጠገቡ ያሉ ሰዎች ምን እንደምታደርግ ምናምን እኔ ምንም ሳልጠይቅ ምንም ገንዘብ ሳልከፍል ይነግሩኛል። በቃ ሶሻል ሚዲያ ላይ ማውራት ነው ስራዬ። ስለዚህ ሰዎች በኢንቦክስ ምናምን ኢንፎርሜሽን ያደርሱኛል እና በእንደዚህ አይነት መልኩ ነው እንጂ በፍጹም እንደዚህ ለማስፈራራት አስቤ አይደለም ምናምን አለች። ከመጀመሪያው እስከ መጨረሻው አውርታ እስክትጨርስ አዳመጥኳትና ምን አልኳት? ይኸውልሽ እኛ ምንም ሌላ አጀንዳ ካንቺ ጋር የለብንም። ፐርሰናሊ እኔ ምንም ሌላ አጀንዳ የለብኝም። የምታረጊያቸው ነገሮች ስለ ዋንትያም ስለ ጃኒም ስለ ሌሎች ሴቶችም ኮንቲኒየስሊ ፋይል ይዣለሁ፣ ካሜራ ይዣለሁ፣ ቪዲዮ ይዣለሁ፣ ፎቶ ይዣለሁ እያልሽ የምታስፈራሪው ነገር ሴቶች ላይ የሚፈጸመውን ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ ፕሮሞት ያደርጋል። ፎቶ ይዞ ካሜራ ይዞ ቻት ሂስትሪ ይዞ ማስፈራራት አሁን በጣም እየተለመደ ያለ ጥቃት ነው። ሶ አንቺ ኮንተንትሽን ነው የምታስቢው፣ ጎሲፕ እዛ ጋር ማውራትሽን ነው የምታስቢው። እንደዚህ ይሄን ያክል ዲቴይል ገብተሽም የተረዳሽው አልመሰለኝም። ለዛም ነው ማስረዳሽ። ግን እንደዛ በምትይ ሰዓት ሌሎች ይሄንን ነገር ማድረግ ለሚፈልጉ ሰዎች አንደኛ ሀሳብ ትሰጫቸዋለሽ፣ ሁለተኛ ኖርማላይዝ ታደርጊዋለሽ ነገሩን፣ ሶስተኛ መንገድ ትከፍቺላቸዋለሽ። አይደለም ሶሻል ሚዲያ ላይ እንደዚህ በግልጽ የተወራ ነገር ይቀርና ቤታችን ደብቀን የያዝነው የአባትን ልጅ መድፈር እንኳን ይሄው እንዴት ኤክስፕሎድ አድርጎ በጣም ብዙ ታሪክ እየሰማን እንደሆነ። ስለዚህ የሴቶች ጥቃት እንደዚህ አይነት ሌቭል በደረሰበት ዘመን አንቺ በምታወሪ ሰዓት ጀንደር ሴንሲቲቭ ማትሆኚ ከሆነ የሴቶች ጥቃት ጋር ከተያያዘ ከሆነ ኦኬ ይሄንን ነገር ባልለው ይሻላል። ባትደግፊ እንኳን ባትቃወሚ እንኳን የሴቶች ጥቃት ባትቃወሚ እንኳን ቢያንስ ዝም በማለት መተባበር መቻል አለብሽ። ሴት ነሽ፣ ሴት ልጅ አለችሽ፣ እናት ነሽ። በዛ ላይ አስብ። እንደገና ደግሞ እየነገርሽኝ ከሆነ ታርጌትድ አታኮችን ሰርቫይቭ አድርገሻል። አንቺ ራስሽ ያለፍሽበት መንገድ ነው። ቪዲዮ ተለቆብሻል።
ፋይል ተለቆብሻል። ስለዚህ በዚህ መሰረት አዌር ሆነሽ ብትናገሪ እኮ ይሄን ሁላ ነገር ያ ነው በቃ። እኛም ችግራችን እዚህ ቢያንስ እኔ ፌሚኒስት ኮሚኒቲውን ጋር ያለውን ኢነርጂ ስነግርሽ ያ ነው ችግሩ። ምንም ካንቺ ጋር ፐርሰናል ጥላቻ የለባቸውም እነዚህ ሰዎች። ምንም የሆነ እንደዚህ እሰጥ አገባ ውስጥ ምናምን መግባት አይፈልጉም። ግን ኮንቲኒየስሊ አንቺ በተደጋጋሚ ልጅሊ ገና ልጅ እንጭጭ ህፃን የሆኑ ሴቶችን ታስፈራሪያለሽ፣ ትሰድቢያለሽ። ከዛ ደግሞ ደረሰብን ላሉት ጥቃት ብሌም ታደርጊያቸዋለሽ እና ያ ደግሞ ልክ አይደለም። ዛሬ ደግሞ የአሲዱ ኮመን ሚላትን እያየሽ አያንቱን እያየሽ እንዴት ስለ አሲድ ራሱ እንደዛ ብለሽ መናገር? እኔ ጆርዲ በፍጹም እንደዚህ የሴት ጥቃት ማበረታታ ሴት